አሚን መልቲሚዲያ ፕሮዳክሽን። ውድ ጥሎሽ ልብ አንጠልጣይ ታሪክ። ደራሲ ረሕመት ሙሐመድ፣ ተራኪ ረዚቃ ሙሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼርና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። አሁን ታሪኩን ኡሙ ሹረይክን ረዲየላሁ አንሃ አውቋል። ኡሙ ሹረይክን የመሳሰሉ በርካታ የጽናት ተምሳሌት የሆኑ እንስት ጀግኖችን መዝግቧል። እንዲሁም ደግሞ አልጉመይሳን አውቋል። እሷ ደግሞ ማናት ለምትሉ የአነስ ኢብኑ ማሊክ ረዲየላሁ አንሁ እናት ናት። አነስ የነቢያችን አለይሂ ሰላቱ ወሰላም አገልጋይ፣ የበርካታ ሐዲሶች ዘጋቢ፣ አዎ የሱ እናት ናት። ታላቁ የሐዲስ አሰባሳቢና ዘጋቢ ኢማሙ ቡኻሪ ባሰፈሩት ዘገባ ነቢያችን ሙሐመድ አለይሂ ሰላቱ ወሰላም ስለሷ ሲናገሩ እንዲህ ብለው ነበር። ጀነት ገባሁና ከፊት ለፊቴ የሆነች ኮሽታን ሰምቼ ዘወር ስል አልጉመይሳ ቢንት መልሃን ሆና አገኘኋት። አላሁ አክበር! የመልካም ሰሪዎች ምንዳ ገና ምድር ላይ ያሉ ውጤቱ ሲገለጥ እንዴት ደስ ይላል! አልጉመይሳ የጀነት ሴት ናት። ምድር ላይ ያለች በጀነት የተመሰከረላት። አልጉመይሳ ቆንጆ ሴት ነበረች። ውበቷ ሁሉንም ወንድ የሚያማልል ልዩ ስብዕናም ነበራት። እንደ ሌሎች ወጣት ሴቶች ሁሉ የወጣትነት ዘመኗን ያሳለፈችው ኢስላማዊ ባልሆነ ሕይወት ውስጥ ነው። በጃሂልያው ዘመን ከማሊክ ኢብኑ ዲናር ጋር ጋብቻ ፈጸመች። አላሁ ስብሓንሁ ወተዓላ ነቢዩ ዓለይሂ ሰላቱ ወሰላም በእስልምና ከላካቸው ጊዜ መዲና የሚገኙ የአንሳር ሴቶች ለጥሪው ምላሽ ሰጡ። ነቢዩ ዓለይሂ ሰላቱ ወሰላም ከመካ ወደ መዲና ከመሰደዳቸው በፊት ወደ መዲና ልከውት በነበረው አምባሳደራቸው ሙስዓብ ኢብኑ ኡመይር ረዲየላሁ አንሁ በእሱ አማካኝነት የእስልምና ብርሃን በርካታ የመዲና ቤቶችን አንኳኩቶ ነበር። ከሰለሙት መካከል ኡሙ ሱለይም ትገኛለች። በአላህ ፍቃድ ወደ እስልምና ተሽቀዳድመው ከገቡት የመጀመሪያዎቹ ሴቶች መካከል ሆነች። ኡሙ ሱለይም እስልምናን ለራሷ ብቻ አልፈቀደችም። ምርጥ ነገርን ለራሷ ብቻ አልወደደችም። ባለቤቷ ወደ እስልምና እንዲገባ ጥሪ ያደረገችለት። እሱ ግን ጥሪው አልተመቸውም። እጅጉንም ተቆጣ። እንደውም ከሷ ጋር ሆኖ ከመዲና ወደ ሻም ሀገር ትሰደድ ዘንድ ሐሳብ አቀረበላት፣ እስልምናን ሽሽት። እሷ ግን ፈቃደኛ አልሆነችም። ማሊክ መዲናን ለቆ ተሰደደ። እዚያው ሀገር እንዳለ ሞተ። ኡሙ ሱለይም ብልህና ቆንጆ ሴት ነበረችና የባሏን መሞት የሰሙ ወንዶች ሊያገቧት ተሽቀዳደሙ። ሽማግሌ ላኪው በዛ። ከእነርሱ መካከል አቡ ጠልሃ አንዱ ነበር። ሊያገባት ፈቃደኝነቷን ጠየቀ። ያኔ አልሰለመም ነበር። እሷም ጥያቄውን በክብር ተቀበለች። የተከበረች ነበረችና የተከበረ መልስም ሰጠች። እኔም ላንተ ፍላጎት አለኝ። ያንተ አይነቱ በጎ ሰው መመለስን ይከብደኛል። ሆኖም ግን አንተ ሙስሊም አይደለህም፣ እኔ ደግሞ ሙስሊም ነኝ። የምትሰልም ከሆነ ከእስልምና ውጪ ሌላ ጥሎሽ አልጠይቅህም አለችው፣ ለእስልምና ያላትን ከፍተኛ የሆነ ክብር ሳትደብቅ። እሱም እኔ ሃይማኖት አለኝ አላት። እሷም መለሰችለት፣ አንተ የምታመልከው ጌታዬ ነው የምትለው የእገሌ ጎሳ ባሪያ የሚጎትተውና ከመሬት የሚበቅለው እንጨት አይደለምን ስትል በግርምት ጠየቀችው። በእርግጥ ልክ ነሽ አላት። እንግዲያውስ የእገሌ ጎሳ ባሪያ የሚጎትተውና ከመሬት የሚበቅለውን እንጨት ስታመልክ አታፍርም? አባ ጠልሃ ሆይ የምትሰልም ከሆነ ምንም አይነት ጥሎሽ ካንተ አልፈልግም አለችው በድጋሚ። እሱም ላስብበት ብሏት ሄደ። ላስብበት ብሏት ከዛም አልቀረም። አባ ጠልሃ ከቀናት ቆይታ በኋላ በመምጣት አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመድን ረሱሉላህ በማለት በአላህ አንድነትና በነቢዩ ሙሐመድ አለይሂ ሰላቱ ወሰላም መልእክተኝነት መሰከረ። አባ ጠልሃም ሰለመ። ኡሙ ሱለይማም እጅግ ደስ አላት። ከማሊክ ለወለደችው ልጇ አነስ ኢብኑ ማሊክ አባ ጠልሃ ባሌ ነው በማለት አስተዋወቀችው። ጋብቻቸውም ተፈጸመ። በምድራችን ላይ ጥሎሽ በብዙ በወርቅም በብርም ተሰጥቷል። ከኡሙ ሱለይም ጥሎሽ በላይ የከበረና ውድ ጥሎሽ ግን ይኖር ይሆን? ለዲኗ ላላት ጉጉት የተነሳ ዓላማዊ ጥቅምን ተወች። ወርቅና ብርን ዘነጋች።
በጥሎሽ መልክ እስልምናን ጠየቀች። ለአንድ ሰው ብሎ ከሱ ለሚገኘው ትውልድም መስለምን ምክንያት ሆነች። ውድ እህታችን ኡሙ ሱለይም ለአላህ ዲን ብላ ራሷን እንዴት ለሽያጭ እንዳቀረበች ልብ በይ። ለእስልምና ብላ መብቷን እንዴት እንዳዘናጋች አስተውይ። በእርግጥም አውቃበታለች። ኪሳራ የሌለበት ንግድም ነግዳለች። እናም ውድ እህቴ ልብ በይ፣ ኡሙ ሱለይም የዓላማ ሰው ነበረች። አሁን ለአንድ ትልቅ ዓላማ የምትኖር ሴት ነበረች። ኢስላምን እንዴት መጠቀም እንደምትችል፣ ሃይማኖቷን እንዴት ከፍ እንደምታደርገው፣ ይህ ዲን ላልደረሳቸው ሰዎች እንዴት እንደምታደርስ፣ የወደደችውን ነገር ለሌላው እንዴት እንደምታቀብል የዘወትር ሐሳቧ ይህ ነበር። በእርሳቸውም ሆነ በተከታዮቻቸው ላይ ግፍ እየበዛ መሄዱን ባዩ ጊዜ ነብዩ አለይሂ ሰላቱ ሰላም የትውልድ ቀያቸውን መካን ትተው ወደ እምነት ወገኖቻቸው ማዕከል መዲና ተሰደዱ። መዲና በደረሱ ጊዜ አንሷሮቹ የመዲና ሰዎች ደስታቸውን ለመግለጽ በደስታና በእልልታ እርሳቸውን ለመቀበል ወጡ። መጀመሪያ ያረፉትም በአቢ አዩብ አልአንሷሪ ረዲየላሁ ዐንሁ ቤት ነበር። የመዲና ሰዎች በቡድን በመሆን መዲና ላይ የወጡት ሊዘይሩት መጡ። ለዚያራ ከመጡ ሰዎች መካከል ኡሙ ሱለይም ረዲየላሁ ዐንሃ ትገኛለች። እሷም ለታላቁ የአላሁ ሱብሓነሁ ወተዓላ ለነቢያችን ሙሐመድ አለይሂ ሰላቱ ሰላም አንድ ነገር ማበርከት ፈለገች። ዙሪያውን ብትቃኝ ከቀድሞ ባሏ ከወለደችው የአብራካ ክፋይ ከሆነው ትንሽዬ ልጅ የሚበልጥ ነገር አላገኘችም። እሱንም ልትሰጣቸው ወሰነች። እናም ከእርሳቸው ፊት ቀርባ የአላህ መልእክተኛ ሆይ ይህ ልጅ አነስ ይባላል፣ ሁሌም እርስዎ ዘንድ ሆኖ እንዲያገለግሎት ፈቅጃለሁ በማለት ትታው ሄደች። አነስ በእርግጥም እድለኛ ነበር። እርሳቸው ቤት ገብቶ ታላቁን የአላህን መልእክተኛ አለይሂ ሰላቱ ሰላም ሌት ተቀን ማገልገልን ያዘ። በ10 ዓመታት ቆይታው ከነብዩ አለይሂ ሰላቱ ሰላም ካየውና ከሰማው በርካታ ሐዲሶችንም አስተላልፏል። የትኛውም ለስላሳ ነገር ከእርሳቸው ቆዳ በላይ እንደማይለሰልስ፣ የትኛውም መዓዛ ያለው ነገር ከእርሳቸው በላይ እንደማያውድ ይናገራል። አነስ አክሎ የአላሁ ሱብሓነሁ ወተዓላ መልእክተኛ ነብዩ ሙሐመድ አለይሂ ሰላቱ ሰላምን ለ10 ዓመታት አገልግያለሁ። አንድም ቀን የሰራሁትን ነገር ለምን ሰራህ፣ ያልሰራሁትን ደግሞ ለምን አልሰራህም ብለውኝ አያውቁም በማለት የነብዩን አለይሂ ሰላቱ ሰላም መልካም ባህሪ መሰክራል። ኡሙ ሱለይም ወደ ውጭ ወጣ ስትል ራሷን መንከባከብ ደስ የሚላት፣ ከቤት ስትወጣ መኳኳልና ማጌጥ የምትወድ፣ ወደ ቤቷ ስትገባ ግን ራሷን የምትጥል አይነት ሴት አይደለችም። አላህ የሰጣት ስጦታዋ ነውና ባሏን ትወዳለች፣ ትንከባከባለች፣ በቻለችው ሁሉ እሱን ደስተኛ ታደርጋለች። ኡሙ ሱለይም ከአባ ጦልሃ ጋር ከተጋባች በኋላ ከሱ አንድ ቆንጆ ልጅ ወለደች። አቡ ዑመይር ይባላል። አባቱ አቡ ጦልሃ እጅግ አድርገው ይወዱት ነበር። ሌላው ቀርቶ የአላህ መልእክተኛ አለይሂ ሰላቱ ሰላም ጭምር ሲበዛ ይወዱትና ያጫውቱት ነበር። በሚጫወቱ ልጆች ዘንድ ሲያልፉ እሱን ወፍ መሰል ነገር መጫወቻ አሻንጉሊት ይዞ ያዩታል። ኑገይር ይባላል የአሻንጉሊት ወፍ ስም። ነብዩ መሐመድ አለይሂ ሰላቱ ሰላም ይቀልዱበት ነበር። የኡመይር አባት ሆይ ኑገይር ምን ሆነ እያሉ። ይህ ተወዳጅ ልጅ አንድ ቀን በጣም ታመመ። አባ ጦልሃ በልጁ መታመም ሐሳብ ገባው። ልጁ ህመሙ እየባሰበት ሄደ። አንድ ቀን አቡ ጦልሃ ጉዳይ ኖሮት የአላህ መልእክተኛ አለይሂ ሰላቱ ሰላም ዘንድ ለመሄድ መጣ። እርሳቸውም ዘንድ ቆየ። ልጁ ህመሙ አገረሸበትና በዚያው ሞተ። እናቱ አጠገቡ ነበረች። የቤቱ ሰዎች የተወሰኑት አለቀሱ። ኡሙ ሱለይም ተቆጥታ አረጋጋቻቸው። ለአባቱ አቡ ጦልሃ ስለ ልጁ ጉዳይ አትንገሩት፣ እኔው ራሴ አረጋግቼ እነግረዋለሁ አለቻቸው። የሞተው ልጇ ወደ ውስጥም አስገብታ ወደ አንድ ጥግ አስቀመጠችውና ሸፈነችው። ለባለቤቷ ምግብ ማዘጋጀትን ያዘች። አቡ ጦልሃ ወደ ቤት ተመለሰ። እንደገባም ጠይቃት፣ ልጅ እንዴት ነው ሲላት፣ አሁን ነፍሱ ረግታለች፣ እረፍት እንዲሆንለት እመኛለሁ አለችው። አባትም ልጁን ለማየት ወደ ውስጥ ሲንደረደር ተኝቷል አትቀስቅሰው ብላ ከለከለችው። እራትም አቀረበችለት። በሉ ጠጡ። ከዚያም አብረው አደሩ። ከሷ ጋርም ግንኙነት ፈጸመ። መጥገቡንና መረጋጋቱን ሁሉ ባየች ጊዜ በማግስቱ ጠዋት ወደሱ ቀረብ በማለት እንዲህ አለችው፣
አባ ጠልሃ ሆይ የሆኑ ሰዎች ለሆኑ ቤቶች የሆነ ነገር ቢያወሱትና ያዋሱ ሰዎች ዕቃቸው እንዲመለስላቸው ቢጠይቁ መከልከል ይችላሉን? አለችው። እንዴት አይችሉም? አላት። የጎረቤቶቻችን ነገር አይገርምም? አለችው። ምን ተፈጠረ? ምን ነው? አላት በመገረም። ሰዎቹ የሆነ ነገር አዋሷቸው። የተዋሱት ነገር እነርሱ ዘንድ ሲቆይ የእነርሱ እስኪመስላቸው ድረስ ሆኑ። ከዚያም ባለቤቶቹ መጠው ንብረታቸውን እንዲመልሱላቸው ሲጠይቁ ለመስጠት አንገራገሩ፣ ደነገጡ አለችው። አባ ጠልሃ ምን አይነት መጥፎ ስራን የሰሩት? አላት። እሷም እኔማ እያጫወትኩ ያለሁት ስለ ልጅህ ጉዳይ ነው። ከአላህ ዘንድ በውሰት ለኛ የተሰጠን ነበር። አሁን አላህ ወስዶታል። ልጅህን አላህ ዘንድ ምንዳውን ተሳሰብ አለችው። አባ ጠልሃ ነገሩ ገባውና ደነገጠ። ወላሂ የቀረውን ሌሊት በትዕግስት ማሳለፍ አይሆንልኝም አላት። ተነሳና ልጁን ገነዘ። ጠዋት ላይ የአላህ መልእክተኛ አለይሂ ሰላቱ ወሰላም ዘንድ በመሄድ የሆነውን ሁሉ ነገራቸው። የአላህ መልእክተኛ አለይሂ ሰላቱ ወሰላም አላህ ያችን ሌሊት እንዲባርክላቸው ዱዓ አደረጉ። የእርሳቸው ዱዓ ተሰሚና ተቀባይነት ናት። የኢማንና የመልካም እምነት ባለቤት የሆነች እውነተኛዋና በአላህ ላይ እርግጠኝነት ያላት ያች ሴት ጥንካሬዋ ከራሷ አልፎ ለቤተሰቦቿ ጭምርም ይተርፋል። በሷ ጥረትና በጎ እንቅስቃሴ ባሏ ጠንካራ ይሆናል። ልጆቹ ይስተካከላሉ። ሴት ልጆች ጨዋነትን ይላበሳሉ፣ አላህንም የሚፈሩ ይሆናሉ። ባሏም በሷ የተነሳ ሃይማኖተኛ ይሆናል። በአላህ ፍቃድና በኡሙ ሱለይም ጉትጎታ አባ ጠልሃ ከሷ ከተጋባ በኋላ በእምነቱ ጠንካራ ሰው ሆነ። ባለቤቱ ኡሙ ሱለይም ዘወትር በአላህ መንገድ ላይ ጥሪ እንዲያደርግ ዲኑን ለመከላከል እንዲዘምትና አላህን በአግባቡ እንዲያመልክ ታበረታታው ነበር። በዚህ ሁኔታ ላይ ያሉ የኡሁድ ዘመቻም ደረሰ። አባ ጠልሃ በአንድ መንገድ ላይ ከሚታገሉ አማኞች ጋር አብሮ ወጣ። የኡሁድ ውሎ ለሙስሊሞች ቀላል አልነበረም። ጦርነቱ ሲጀመር አካባቢው የበላይነትን አግኝተው የነበረ ቢሆንም በኋላ ላይ ግን አንዳንድ ተዋጊዎች የነብዩን አለይሂ ሰላቱ ወሰላም ምክር ዘንግተው የውጊያ ቦታቸውን በመልቀቃቸው ምክንያት የሙስሊሙ ጦር ጥቃት በረታበት። ፈተናውም እያየለ መጣ። ሙስሊሞቹም ተፈረካከሱ። የውጊያ አሰላለፋቸውም ተመሰቃቀለ። ሙሽሪኮችም በዚያ ድል ተበረታተው የአላህን መልእክተኛ አለይሂ ሰላቱ ወሰላም ለመግደል ቋምጠው እርሳቸው ወዳሉበት መጠጋት ጀመሩ። ምርጥ የሆኑ ሰሃቦች ግን የሚቀመሱ አልሆኑላቸውም። እርሳቸውን ለመከላከል በደረታቸው ዙሪያቸውን ግድግዳ ሰሩ። እኔማ ከርሶ መቅደም አለብኝ በማለት በጀግንነቱ ይከላከሉት ጀመር። በተከታታይና በማያቋርጥ ሁኔታ በሚወነጨፈው ቀስትም እየቆሰሉ በሰይፍ እየተመቱ ጸኑ። ደማቸው እንደ ጅረት ይፈሳል። የሞተውም ሞተ። አባ ጠልሃ ደረቱን እየገለጠ የአላህ መልእክተኛ ሆይ ሞቴማ ከእርሶ ሞት በፊት ነው፣ አንድም ቀስት አይነካውትም ይል ነበር። በዚህ መልኩ ለአላህ መልእክተኛ አለይሂ ሰላቱ ወሰላም ደህንነት ዘብ ቆመ። ከእርሳቸው ሲከላከልም ዋለ። በእርሱ አጠገብ የሚያልፍ ሁሉ ቀስት ያቀብለው ነበር። አባ ጠልሃ በጀግንነቱ ቀስቱን ወደ ጠላቶቹ ይልካል። በላከው ደግሞ ዓላማውን ይመታል። የከሃዲያን ጎራ ከፊሉ በጦር ከፊሉ በቀስት ከፊሉ ደግሞ በሰይፍ ይለዋል። በመጨረሻም ከሚያርፍበት ምት ብዛት የተነሳ ተዝለፍልፎ ወደቀ። አቡ ዑበይዳ ረዲየላሁ ዐንሁ ወደ እርሱ እየሮጠ መጣ። የወደቀውን አባ ጠልሃን በማየት ነብዩ አለይሂ ሰላቱ ወሰላም ወንድማችሁ ወድቋል፣ አንሱት አሏቸው። ሷሃቦች ጀግናውን አቡ ጠልሃን ተሸክመውት ወሰዱት። በሰውነቱ ላይ የሰይፍ የቀስትና የጦር ይሁን የሌላ መሳሪያ 10 ምናምን ቦታ ላይ በመምታት ቆስሎ ነበር። በዚህ መልኩ አቡ ጠልሃና በመሰሎቹ የአላህ ባሮች ሁሉ የአላህን ዲን ከፍ ለማለት በቃ። ነብዩ አለይሂ ሰላቱ ወሰላም በኡሁድ የነበረውን የአቡ ጠልሃን ገድል ሲዘክሩ የአቡ ጠልሃን ድምጽ በሰራዊት ውስጥ ከመቶቹ ይበልጣል ብለዋል። አጂብ ነው። ይህ እንግዲህ የኡሙ ሱለይም የእነጻ ውጤት የሆነው የአቡ ጠልሃ ድምጽ ነው። ድምጹ ይህንን ያህል ተጽዕኖ ያለው ከሆነ በውጊያ ላይ የነበረው ብርታት ጽናቱስ በስንት ይገመት ይሆን? በእርግጥም ኡሙ ሱለይም መህሯን እስልምና አድርጋ
ባሏን ደግሞ በእስልምና አንጻ በመጨረሻም ለብቸኝነቷ ሳትሳሳ ለእስልምና ስትውል ውድ ባለቤቷን አሳልፋ ሰጣለች። አንቺስ እህቴ ለእስልምና ምን አበረከትሽ? ማንን ሳነጥሽ? ልጅሽን፣ ባልሽን፣ ጓደኛሽን ወይንስ ሌላ? ከዚህ ታሪክ ብዙ ትምህርቶችን እንደወሰዳችሁ ተስፋ አለኝ። ኢንሻአላህ የኡሙ ሱለይም ታሪክ ይህንን ይመስል ነበር። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። ቪዲዮ ከተመቻችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። ስለምትከታተሉንና ከኛ ጋር ስለሆናችሁ ከልብ አድርገን እናመሰግናችኋለን።